ፊልሙ የሚጀምረው በግርግር በተሞላ አውሮፕላን ማረፊያ ላይ ነው። አንድ አውሮፕላንም በፖሊስ የተኩስ ልውውጥ ውስጥ ለመነሳት ሲሞክር ትርምስ ይፈጠራል። በአውሮፕላኑ ውስጥ ሬመዲ በሚለው ስሙ የሚታወቀው የቴክኖሎጂ ብሎገር ፍራንክሊን ሕይወቱን በዓይኑ እያየ የሞት አደጋ ተደቅኖበታል። ከጎኑ ደግሞ ገዳይ የሆነ መድኃኒት ላለው የመድኃኒት ኩባንያ ባለቤት የሆነው ስግብግብ ሲግ ተቀምጧል። ይህ ሁሉ የሚሆነው ታሪኩን በአስደናቂ ሁኔታ ከማብራራቱም በፊት ነው። ከ3 ወራት በፊት ፍራንክሊን ከጤና ባለሙያው አንቶን ጋር ቃለ መጠይቅ ለማድረግ በከፍተኛ ጉጉት ላይም ነበር። ለዚህም ሲል በአንድ ልዩ ዝግጅት ላይ ትኬት ሰብሳቢ ሆኖ ሥራ ያገኛል። ዘግይቶ በመድረሱም ምክንያት ዕድሉን ያጣል። ትኬቶችን ለመቃኘት የሚያገለግለውን ትራይባንድ የሚባል ነገር እንዴት እንደሚጠቀሙበትም አያውቅም ነበር። ከአለቃውም ተግሳጽ ከደረሰበት በኋላ በሥራ ባልደረባው ጃላ ላይ ያልጠበቀውን ወዳጅነት ያገኛል። ይህም በመካከላቸው ግንኙነት እንዲፈጠር ያደርጋል። ቃለ ምልልሱን ለማግኘት በሚሞክርበት ጊዜ ፍራንክሊን ከሃከር አንዲ ጋርም ይገናኛል። አንዲም ትራይ ባንድን በመስረቅ ይረዳዋል። ፍራንክሊን ይህንን ሕገወጥ መንገድም ተጠቅሞ ወደ ዝግጅቱም ይገባል። አንቶን ከረዳቱ ኢንግራም ጋር ሲደርስም ያያል። ፍራንክሊን ሳይታይ ለመቀመጥ ቢሞክርም አንቶን ያገኘዋልና አስደሳች ንግግር ይጀምራሉ። አንቶን ልዩ ቀለበትም ለብሷል። ፍራንክሊን እንዲቆይም ይፈቅድለትና ስለ ፈጠራው ስለ ትራይባንድ አስገራሚ አቀራረብ ያደርጋል። ይህ ፈጠራ የተጠቃሚዎችን የሰውነት ሁኔታ የሚቆጣጠር ዲኤንኤን የሚፈታና ለግል የተሰሩ የጤና ዕቅዶችን የሚፈጥር የእጅ አምባርም ነው። በዝግጅቱ ላይ ደስታ እየጨመረም ሲሄድ አንቶን የፈጠራ ሥራውን ትራይባንድ 5ን ይፋ ያደርጋል። ይህ አብዮታዊ መሳሪያ ተጠቃሚዎች ጤናማ ልምዶችን እንዲያዳብሩም ያደርጋል። ማስታወሻዎችም አያስፈልጋቸውም እና እንደ የስኳር በሽታ፣ የደም ግፊትና ሱስ ያሉ በሽታዎችን ለማከምም መድኃኒት አያስፈልጋቸውም። ከዝግጅቱ በስተጀርባም ያልተጠበቀ ክስተት ይፈጠራል። አንድ ጠባቂ ብቅ ብሎ የአንቶን ኩባንያ ሁሉንም ሰው እየተቆጣጠረ ነው ይላል። ፍራንክሊንም በድፍረት ጣልቃ ገብቶ ሰውየውን ይቆጣጠርና ሌሎች እንዲይዙት ያደርጋል። ሬኔ እና ካልቨርት ባይወዱትም አንቶን ፍራንክሊን ስለ ረዳው ያመሰግነዋልና የፈለገውን ቃለ ምልልስ እንደሚያደርግለት ቃል ይገባለታል። ሆኖም ግን ፍራንክሊን ቆስሏል። አንቶንም እጁ ላይ ያለው ደም ይጠቁመዋል። ፍራንክሊንም ቁስሉን ሲያክም የደህንነት ኃላፊው ትራይ ባንዱን እንደ ማስረጃ ይወስድበታል። ባልተጠበቀ አጋጣሚ ደግሞ የአንቶንን ቀለበት መሬት ላይ ያገኘዋል እና ድንጋዩን ሲነካው እንግዳ የሆነ የጊዜ ውደት ያጋጥመዋል። ፍራንክሊን በፍርሃትና በጉጉት ቀለበቱን በፋሻ የሸፈነውና ጃላን ለማግኘት ወደ ምግብ ቤት ይሄዳል። እየጠበቁም ሳለ ቀለበቱን ይመረምራልና ጊዜም በትክክል 57 ሰከንዶች ወደ ኋላ የመመለስ ችሎታ እንዳለውም ይገነዘባል። ጃላም ትደርሳለች እና ምሽቱን አብረው ለማሳለፍ ይወስናሉ። ታሪኮቻቸውን ይለዋወጣሉና ለእርስ በእርሳቸው ያለውን ፍቅር ይገነዘባሉ። በቀጠሯቸው ወቅትም የቴክኖሎጂ ብሎገር የሆነው ፍራንክሊን ቴክኖሎጂ በጤና ላይ ስላለው ተጽዕኖም ይናገራል። ግንኙነታቸው እየጠነከረም ይሄዳል። ይህም ያልተጠበቀ መሳሳም ያስከትላል። ሆኖም ግን በአልባሳት ማስቀመጫው ውስጥ የተረሳ ቦርሳም ምሽቱን ሊያበላሽበት ቻለ። ምክንያቱም ጃላ የሴት ጓደኛ እንዳለው ትጠራጠራለች። በፍጥነት ምስጢራዊውን ቀለበትም ተጠቅሞ ጊዜን ወደ ኋላ ይመልሳል። ይህም መገለጡን በመከላከል ምሽቱ አዎንታዊ በሆነ መንገድ እንዲቀጥል ያደርጋል። ጃላ የአንዲት ሴት ምስል ስታገኝ ሌላ ችግር ይገጥመዋል። ቀለበቱንም ተጠቅሞ ጊዜን በማስተካከል ምስሉንና ቦርሳውን በሚስጥር ይደብቃል። ይህም ምሽቱ ያለ ችግር እንዲቀጥል ያደርጋል። የእነርሱ መቀራረብም እየጨመረ ሲሄድ ከጊዜ ውደቶቹ ባገኘው ቅድመ ዕውቀት ታጥቆ የጃላን ፍላጎቶች ያለምንም ጥረት ያሟላል። ይህም በሚያስደንቅ ሁኔታ ባለው ግንዛቤ ያስደምማታል። በማግስቱ ቁርስ እየበሉ ሳለ የደስታ ጊዜያቸው መኪናው ሲወሰድ ይቋረጣል። እነሱም ሳያውቁ የመድኃኒት ኩባንያ ባለቤት ከሆነው ሲግ ስር የሚሠራው ካልቨርት ትዕይንቱን በሚስጥር ይመለከታል። ፍራንክሊንም መኪናው እንዳይወሰድ ቀለበቱን ለመጠቀም ይሞክራል፣ ነገር ግን ሳይሳካለት ይቀራል። ይህም የተያዘውን መኪናውን ለማስመለስ በቂ ገንዘብ እንዲሰበስብ ያስገደዋል። በቴሌቪዥን ማስታወቂያም ተመስጦ ወደ ካዚኖ ይሄዳል። ቀለበቱን በመጠቀምም በተከታታይ ያሸንፋል እና ከፍተኛ መጠን ያለው ገንዘብ ያከማቻል። ያሸነፈበትም ተከታታይ ጨዋታ ትኩረትን ይስባልና በተለይም አጠራጣሪ ከሆነው ካልቨርት። ፍራንክሊንም ሳይደናቀፍ ገንዘብ ማከማቸቱን ይቀጥላል። በዚህም ምክንያት አዲስ መኪና ይገዛል። ሆኖም ግን ድሉ ለአጭር ጊዜ ነበር፣ ምክንያቱም ለመውጣት ሲሞክር የካዚኖ ሠራተኞች ያጠቁታል። ቀለበቱን በመጠቀም ጊዜን በመመለስ ግጭቱን ለማስወገድ ይሞክራልና ገንዘቡን እንኳን ለመተው ይወስናል። ጥረቶቹ ቢኖሩም አጥቂዎቹ በማጭበርበር ከሰውት አልተውትም።
ባለፉት ክስተቶችም ካልቨርት ጣልቃ ገብቶ የካዚኖውን ሠራተኞች የፍትሐዊ ድርጊትም ያጋልጣል እና ፍራንክሊንን እንዲለቁት ያስገድዳቸዋል። እንደ ምስጋና ምልክትም ካልቨርት ምሳ ጋበዘው እና ስለ እሱ ግልጽ መረጃ ለማውጣት ይሞክራል። ፍራንክሊን ዕድለኛ እንደሆነ ብቻም ያስመስላል። ካልቨርት ከሲግ ጋር ለመገናኘት ቢጋብዘውም ፍራንክሊን እምቢ አለ፣ ምክንያቱም ሲግ ብዙዎችን ለሞት የዳረገውን ገዳይ መድኃኒት ውስጥ እጁ አለበት ብሎ ስለጠረጠረም ነበር። ካልቨርትም ካርዱን ይተውለታል። ይህም በፍራንክሊንና በሲግ በተቀናጀው የጥላቻ ዓለም መካከል ድልድይ ይፈጥራል። ጃላም የፍራንክሊንን የታደሰ አፓርታማ በአዲስ ዕቃዎች ሲያጌጥ ስታይ ትገረማለች። ኮምፒውተሩን ስትመረምርም የሴት ምስል ያለበትን የግድግዳ ወረቀት ታገኛለች። ፍራንክሊንም በመጨረሻ ምስጢሩን ይገልጽላታል። ሴትየዋ ሟች መንትያ እህቱ እንደሆነችና በሲግ አደንዛዥ መድኃኒት ምክንያት ከመጠን በላይ በመውሰድ አሳዛኝ ሞት እንደሞተችም ነገራት። በብሎግ ጽሑፎቹ ውስጥ ሬመዲ በመባል የሚታወቀው ፍራንክሊን እንደ ሲግ ካሉ ክፉ ኩባንያዎች ጋርም ይታገላል። በእውነተኛ ስሙም ለጋዜጣ ከባድ ጽሑፎች ይጽፋል። ጃላም የፍራንክሊንን ጀግንነት በመገንዘብ ምስጢሩን እንደምትጠብቅም ቃል ትገባለች። እንደ ድጋፍ ምልክት የስዕል ቁሳቁሶችን ስብስብም ያሳያታል። ጥንዶቹም በአዲሱ መኪናው ውስጥ ለመሄድ ሲዘጋጁም ለረዥም ጊዜ ሲጠብቀው የነበረውን ቃለ ምልልስ ለመስጠት አንቶን ይደውልለታል። ኢንግራምም እሱን ለመውሰድ በመንገድ ላይ ነበር። በአንቶን ቢሮም ፍራንክሊን 2 ራዕይ ባንዶችን ይቀበላል እና ከበሽታዎችና ከአደጋዎች ለመከላከል የኳንተም ቅንጣቶችን በመጠቀም መድኃኒትን የማስወገድ ራዕይንም ያጠናሉ። አንቶንም ፍራንክሊንን የፍትሕ ስሜቱን እንዲከተልም ይነግረዋል። ፍራንክሊንም የሲግ ወንጀሎችን ለማጋለጥ ከእሱ ጋር ለመገናኘት ያስባልና የጃላን ምክርም ይጠይቃል። በእሷ ማበረታታትም ስብሰባውን ይስማማል። የፍራንክሊን እህቱን መጠቀሱ ያልተጠበቀ ሁኔታንም ይፈጥራል። ሲግንም በቦክስ ይመታዋል። ከዛም በፍጥነት ጊዜን ወደ ኋላ በመመለስ ፍራንክሊን ሲግን የሚያከብር ያስመስላል እና ስለ ሥራው ያወራል። ሲግንም ካልቨርት ስለ ፍራንክሊን ካዚኖ ስኬት ስላሳወቀው ውርርድ ያቀርባል። ውርዱም ሲግ ሲያፏጭ ፍራንክሊን ውጤቱን መተንበይ ያለበት ነበር። ከተሳካለት ኩባንያውን የሚያወድሱ ጽሑፎች ላይ ከፍተኛ ክፍያ ይከፈለዋል። መጀመሪያ ላይ ስህተት ቢሰራም ፍራንክሊን ጊዜን ወደ ኋላ ይመልሳል እና የሚሆነውን ነገር በትክክል ይገምታል። አሁን አዲስ ሥራ አለው እና የሲግ ኩባንያን ለመግባቱ ስብስብ ዕቅድም አለው። ሲግ የአንቶንን ተሳትፎ በመጠራጠር ፍራንክሊንን በቅርብ ለማቆየትም ይወስናል። ምሽት ላይ ፍራንክሊን ስለ ዕቅዶቹ ለጃላ ይነግራታል እና የሚያገኘው ገንዘብ ለመልካም ዓላማዎች እንደሚያውልም ያረጋግጥላታል። በሚያስገርምና ልብ በሚነካ ጊዜ የእህቱን ቀለበትም ተጠቅሞ የጋብቻ ጥያቄ ያቀርብላታል። እሷም በደስታ ትቀበለዋለች። ወደ 2 ሕይወት በጥልቀት ሲገባም ፍራንክሊን ለሲግ ብራንድ ማደስ ዝግጅት እንዲያዘጋጅም ጥያቄ ያቀርብላታል። ይህም ከልክ በላይ የምስጋና ጽሑፎችን ከመጻፍ የሚያድነው አማራጭ ስልት ነበር። ሲግም ሐሳቡን ይቀበላልና ፍራንክሊን የራሱን ቢሮ እንዲጎበኝም ይፈቅድለታል። ብቻውን ሲቀር ፍራንክሊን ከአንዲት ሞዴል የሚቀርቡትን ጥያቄዎችም ይመልሳል። ይህም ሲግን ያበሳጨዋል። ሲግ የፍራንክሊንን ምስጢር በማወቅ ሊጠቀምበትም ይፈልጋል። ሲግም ሬኔና ካልቨርት የፍራንክሊንን ምስጢራዊ ችሎታ ለማወቅ ዕቅድ እንዲያወጡም ያዝዛል። ጫናው እየጨመረ ቢመጣም ፍራንክሊንና ጃላ በሚያምር ቤት ውስጥ አዲስ ምዕራፍ ይጀምራሉ። ችግሮቹን ወደ ኋላ የጣለም ይመስላል። ሲግም ወደ ማያሚ በግል አውሮፕላኑ ጉዞ ይጋብዛቸዋል። ትራይ ባንዶቹን ጥለው እንዲሄዱም ያስገድዳቸዋል። አንቶን በችሎታው ውስጥ ተሳትፎ እንዳለውም ጠርጥሯል። በካዚኖ ውስጥ ፍራንክሊን ቀለበቱን በመጠቀም ማሸነፉንም ይቀጥላል። ይህም ሲግንም ሆነ ደህንነትን ግራ ያጋባል። ሬኔ ከጃላ መረጃ ለማውጣትም ትሞክራለች፣ ነገር ግን እሷ ምንም አታውቅም። እየጨፈሩም ሳለ የኢንግራም ያልተጠበቀ መምጣት ፍራንክሊንን ያስደነግጠዋል። ቀለበቱን በኪሱ ውስጥ እንዲደብቅም ያደርገዋል። ምሽቱ ያልተጠበቀ አቅጣጫም ይይዛል። አንድ አጥቂ ቡድኑ ላይም ተኩስ ሲከፍት ጃላን ይጎዳል። በፍጥነት ቀለበቱን በመጠቀም ፍራንክሊን ጣልቃ ገብቶ ጥቃቱን ያደናቅፋልና ጃላን ያድናታል። ወደ ቤት ከተመለሰም በኋላ ፍራንክሊን በዜና ማሰራጫዎች እንደ ጀግና ይወደሳል። ነገር ግን የተኳሹ ማንነት መገለጥ ያስደነግጠዋል። አጥቂው ከሲግ ጋር የተገናኘም ነበር። ሚስቱም በኩባንያው ቢሮ ውስጥ ባልታወቀ ሁኔታ ሞታለችና ይህም በመገናኛ ብዙሃን ችላ ተብሏል። ተኳሹም በቴሌቪዥን ቀርቦ ኩባንያው ስለሚፈጽመው ብላክሜል ምርመራ እንዲደረግም ጠይቆ ነበር። ፍራንክሊን አሁን በሴራ ውስጥ ተጠምዷል። ግን የማታለል ድርብ ወጥመድ በዙሪያው እየጠበቀው መልሶችንና የበቀል እርምጃን ይፈልጋል። ከሲግ ጋር የተገናኘችው የሞተች ሴት ፋይልንም ይፈልጋል። ሬኔን በመጠየቅ ታሪኩን ማስተካከል እንዳለበትም ይናገራል።
አደጋን በመጠራጠር ሬኔ ሲግን ለማስጠንቀቅም ትቸኩላለች። ካልቨርት ደግሞ ፍራንክሊንን እንደ ስጋት ይመለከተዋል። ጥቃቶቹ ለጥቅሙ እንደተደረጉም ያምናል። ሲግም ለመተባበር ፈቃደኛ የሆነ በማስመሰል ባዶ ፋይልን ለፍራንክሊን ይሰጠዋል። ለስህተቱም ሬኔን ይወቅሳል። እንደ ምስጋና ምልክት ፍራንክሊንን ወደ ባርም ይወስደዋል። ስጦታዎችንም ይሰጠዋልና ከሴቶች ጋር በሚስጥራዊ ሁኔታ ያገናኘዋል። ሲነቃም ግራ ተጋብቶ ነበር። ወደ ቤት ለመሄድም ሲቸኩል አንቶን እዚያ ይገኛልና የጃላን ሥራዎች በሙሉ ገዝቷል። ግጭትም ይፈጠራል። የፍራንክሊንን ሥራ የሞራል አጣብቂኝ ያጋልጣል። በክርክሩ ወቅትም ሳያውቅ ለጃላን የቀለበቱን ኃይል ይገልጽላታል። ግንኙነታቸው በውሸት ላይ የተገነባ መሆኑን በመገንዘብ ጃላ ትተወዋለች። ይህም ፍራንክሊን ማስመሰልን ስለማብቃት እንዲያስብ ያደርገዋል። በማግስቱ ጽንፈኛ እርምጃዎችንም ይወስዳል። የካዝናውን ሚስጥራዊ ቁጥር ለመጠየቅም ሬኔን ይጋፈጣል። ተከታታይ የጊዜ መመለሶችም ድንገተኛ ንክኪዎችና ግጭቶች ትርምስ የበዛበት ሁኔታን ይፈጥራሉ። በመጨረሻም ትክክለኛውን ቁጥር እንድትሰጠው ያስገዳታል። በእጁ ላይ ባለው ማስረጃም ፍራንክሊን በቅርጫት ኳስ ጨዋታ ወቅት የሲግ ወንጀሎችን ለማጋለጥ ያቅዳል። የአንዲን ሥራም ሳይወድ በግድ ይፈልጋል። ገንዘብ በመስጠት አሳዛኙ ቀረጻም ብዙ ሰዎችን እንዲደርስም ያደርጋል። ቪዲዮውም ካልቨርትን የተኳሹ ሚስት ግድያ ውስጥ እጁ እንዳለበት ሲያሳይና ከሲግ መድኃኒት በስተጀርባ ያሉትን የጨለማ ምስጢሮች ገልጦ ፍራንክሊን ከተማውን ለመልቀቅ ይዘጋጃል። ሆኖም ግን ዕቅዶቹ በድንገት ይቋረጣሉ። መኪናው ላይ ከመድረሱ በፊት ይደበድቡታል። ከግርግር በኋላ በአውሮፕላን ማረፊያ ላይም ይገኛል። ሲግና ጠባቂዎቹ በግል አውሮፕላን ውስጥ እንዲገቡም ያስገድዱታል። ሲግ ቪዲዮ ሐሰት መሆኑን እንዲገልጽም ይፈልጋል። ነገር ግን እሱ አይታዘዝም። ሲግም ጃላን እንዳገተ ሲያሳየው ሁኔታው ይባባሳል። አብረው ሲገፉም እሷ ቀለበቱን እንዲጠቀም ታበረታታዋለች። በድፍረትም ጊዜን የሚቀይርበትን ኃይል በመጠቀም ትኩረትን የሚከፋፍል ነገርም ይፈጥራልና እሷ ወደሚመጡት የፖሊስ መኪናዎች ታመልጣለች። ፍራንክሊንም ወደ አውሮፕላኑ እንዲገባ ይገደዳልና አውሮፕላኑም ከታች ባሉት ፖሊሶች በተከፈተ የተኩስ ዝናብ ውስጥ ይነሳል። አንድ ጥይትም ሞተሩን ሲጎዳ ካልቨርት እንዲያርፉ ቢጠቁምም ሲግ ግን እንዲቀጥሉ አጥብቆ ይጠይቃል። በሞት አፋፍ ላይ እያለ ፍራንክሊን የቀለበቱን ኃይልም ያስባል። ሲግም በድንገት ይነካዋልና ሳያውቅ ጊዜን ወደ ኋላ እንዲመለስ ያደርገዋል። የቀለበቱን አቅም በመገንዘብ ሲግ ጊዜን ለመቆጣጠር ይሞክራል። ነገር ግን ውስንነቶቹ ግልጽ ይሆናሉ። ፍራንክሊንም ስለ ውጤቱ ሳይጨነቅ አውሮፕላኑ ሲከሰከስ ፈገግ ይላል። የሲግ ተስፋ አስቆራጭ ሙከራዎችም ሳይሳካላቸው ቀሩ። ይህም ወደ ፍንዳታ መጨረሻ ያመራል። ሁሉም ውስጥ እያሉም ይፈነዳል። ፖሊስና ጃላ ወደ አደጋው ቦታ ሲደርሱ ፍራንክሊን፣ ሬኔና ካልቨርት በሕይወት እንደተረፉ ይወጣሉ። ከወጡ ብዙም ሳይቆይ አውሮፕላኑ ፈነዳና የሲግን ሕይወት ቀጠፈ። ከዛም አንቶን ከረዳቱ ኢንግራም ጋር ደረሰ። ኢንግራምም ሆን ብሎ ፍራንክሊን ቀለበቱን እንዲያገኝ እንደፈቀደለት ይገልጻል። የፈተና እጩ እንደሆነም ይጨምራል። ቀለበቱ ከኳንተም ክሪስታሎች የተሰራም ነው። ከፍተኛ ኃይልም ይይዛል እና አንቶን ለፍራንክሊን እንዲይዘው ጥያቄ ያቀርብለታል። ፍራንክሊንም የቀለበቱን ሱስ የመያዝ ባህሪ በመገንዘብ ጥያቄውን አይቀበልምና ቀለበቱን ይሰብረዋል። ቀለበቱ ቢወድምም አንቶን ጥያቄውን እንደገና ያቀርባል። እንደዚህ ያለውን ኃይል መቋቋም የሚችል ሰው እንደሚያስፈልገውም አጽንዖት ይሰጣል። እሱ ግን ቁርጥ ውሳኔውን ጠብቆ የአንቶንን ሐሳብ አልተቀበለም። ትራይ ባንዶችንም በመመለስ ፍራንክሊንና ጃላ ያለው ስብስብ ቴክኖሎጂ ሕይወታቸውን ሲቆጣጠሩ ከነበሩት ማጭበርበሮች የጸዳ ሕይወት አብረው ለመፍጠር ይመርጣሉ። ወደ ቀላልና እውነተኛ ሕይወት ጉዞም ይጀምራሉ። ስላያችሁን እናመሰግናለን። እንደዚህ አይነት ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ፣ ማሳወቂያውንም ያብሩ እና ቻናሉን ለመርዳት ላይክ ያድርጉ።